ያለው ሰላም ነው በለው ነገር አድርገውና የተወሰኑ ነገሮችን አብረን እናይና ወደ ዛሬው እግዚአብሔር ወዳቀደልን እንገባለን። የክርስትና ሕይወት መሰረታዊ የሆኑ ነገሮችን አብረን እንመለከታለን። በክርስትና ሕይወት ለመኖር የመጀመሪያና በር ከፋቹ እምነት ነው። መስተካከል ያለበት መጀመሪያ እምነትክ ነው። እኛ ኃጢአት መስራትን አለመስራትን፣ መውደቅን መነሳትን፣ መከናወንን አለመከናወንን እነኚህ የምንፈልጋቸውን ነገር ሚሊየንስ ታይምስ እንፈልጋቸውና መሰረታዊ ከሆነው የክርስትና ሕይወት ውጪ እንሆናለን። መጀመሪያም እግዚአብሔር ሳትወደው ነው የወደደ፣ ሳትመርጠው ነው የመረጠ፣ ሳትፈልገው ነው የፈለገ። መሰረታዊ። ሁለተኛ እግዚአብሔር ኃጢአተኛ ሳለክ ነው የፈለገክ። ገና ኃጢአተኛ ሳለክ እንኳን አይደለም ኃጢአተኛ ሳለክ ጻድቅ ሳትሆን በፊት ያለ ክርስቶስ በሆን ጊዜ ፍለጋ መጣ፣ ወደደ፣ መረጠ። አንተ የኔ ነህ ካለ አጠገብ ላለው እየሰማ ነው አንተ ሰውዬ በለው ነካከም። ፈለገ፣ መረጠ፣ ወደደ። ገና በክርስቶስ ከሆንክ በኋላ እግዚአብሔር ተወኝ ለምን ዝም አልከኝ ምናም ብትል ውሸታም ስለሆንክ ነው። ለምንድን ነው ውሸታም የሆንከው? እግዚአብሔር ሊተውክ ምን አላለም። እግዚአብሔር ከማይችላቸው ነገሮች ውስጥ በመጀመሪያ አንደኛው ኃጢአትን ሊሰራ ምን አይልም፣ አይችልም። እውነት ውሸት? እውነት። ኦኬ። በምድር ላይ ምን ያህል ኃጢአተኛ ሁን ሊጠላክ ይችላል? ንገሩኝ እስቲ፣ ጮክ በሉ። አጠገብላ ለምን ተውከኝ እያልክ ታለቅሳለህ በለው ነካ አድርገው። ጨቡዴው ሸውዶክ ነው በለው ነካ። አሁን በደንብ መሰረታዊ የሆኑ ክርስትናን ሚስ አድርገናቸው ነው። እግዚአብሔር ሊተውክ አይችልም፣ ሊጠላክ አይችልም፣ ሊርቅክ አይችልም። አይችልም ማለት አይችልም። በሱ ውስጥ ነህ እኮ ያለው፣ በሱ ከለላ ውስጥ ነው ያለው። እሱ ነው ፈቅዶ ሕይወትን የሰጠክ። እሱ እንዴት ሊጠላክ ይችላል? ሊያባርክ ይችላል፣ ሊገፋክ ይችላል። መጀመሪያም የተሳሳተ አስተሳሰብ ነው ውስጣችን ያለው። ስለዚህ እምነት የሚባለው ነገርን የተመረኮዝ ነው ከስሜታችን አንጻር ነው። ሁለት ቀን ሼካ ሩካ ምጁማ ብሮ ነው ምናም ብለህ ስንጮ ስትሰማ የዛ ጊዜ ጌታ የኔ ልጅ የምወድ ያላንተ ደስ የምትለኝ ምናምን ያለክ ይመስላል። ወንድሜ እንደሱም አልከው ባትለውም እግዚአብሔር ከማጋር ነው። ጮክ በለው፣ ድጋሚ በለው፣ ድጋሚ በለው። እግዚአብሔር ካንተ ጋር ነው። ሰካራሙን፣ ተደባዳቢውን፣ ውሸታሙን እግዚአብሔር ግን ካንተ ጋር ነው። አሁን ይሁን እንዲህ ስልክ ሌላ ሐሳብ ታስብ ይሆናል እንዴ? እንደዛም ከሆነ እግዚአብሔር ከኔ አዎ፣ እውነቱ ልንገር፣ እስትንፋስ የሰጠ ለንስሐ ጊዜ የሚሰጥክ ማን ነው? እግዚአብሔር ነው። ሰካራሙም ገዳይሙን ምን ዘራፊሙን እግዚአብሔር ግን እስቲል ሐሳቡን አይለውጥም። አንተን መውደዱ የመውደድ ሐሳቡ ሊለወጥ ምን አይልም፣ አይችልም። ይሄንን በደንብ ተረዳ። እምነትክ የሚቆመው ባንተ በሚሰማክና በማይሰማክ የህይወት ስርዓት ውስጥ አይደለም። አንተ ተሰማም አልተሰማም እግዚአብሔር አይሰማውም። ደግነቱ ምንም አይሰማውም። አንተ ይሰማ አይሰማክ። ምክንያቱም ሲቆረቁር እንዳይቆረቁር ከኔ ሞቼልሃለሁ እንጂ መልሱ ቆረቆረኝ አብሮክ አይልም። አንዳንድ ሰው ሲሰብክ ሰምተው ይሆናል። እግዚአብሔር ሲያለቅስ አየሁት። አጠገብላለሁ አልቅሶ አብቅቷል በለው ነካ አድርገው። የነክ ያድኩ መዚና ኪያድ ምን ሆንኩ ብሎ ያልቅስ። ሁሉ በእጁ ነው። የፈለገውን ቢለው መሆኑ ምን አይልም፣ አይቀርም። ይነው አንዳንድ ሰው ስሜቱን ነው የሚጽፈው። ስሜቱን ሲጽፈው ምናል ስንታመም አልጋ ያነጥፋል። ምን መፈወስ አቅቶት አልጋ ሲያነጥፍ እግዚአብሔር ምንድነው ያመመ? ኩላሊት ከአቅሜ በላይ ነው። ስለዚህ አልጋ ሲያነጥፍልህ አጠገብላል አንተ ቀበሌ ብታርፍ ይሻላል በለው ነካ። ነው ስሜትክ እግዚአብሔርን አይወክለውም።
ስሜትክ ከእግዚአብሔር ከእምነት ጎዳና ውስጥ ስሜትክ የለም። ጌታ አይሰማውም። ምንድነው የማይሰማው? ይሄ አሁን የሚሰማው ስሜት ሰው በነበረ ጊዜ የሚሰማው ስሜት መጎብኘቷን ስላላወቁ አለቀሰ፣ ስሜቱን ገለጠ። አዘነላቸው፣ ስሜቱን ገለጠ። አሁን ግን ኦሬዲ ዋጋውን ምን ብሏል? ከፍሏል። ዋጋውን እስከሚከፍል ያዝን ነበር። ዋጋውን ከከፈለ በኋላ ለምሳሌ 50 ሺህ ብር ዕዳ ነበረበት። 50 ሺህ ብሩን ከፈለ። ሳይከፍል በፊት ግን ለሱ ያዝን ነበር። አሁን 50 ሺህ ብር ዕዳ አለበት ብሎ ቢያዝን ከፍሎ በቀጥታ የአማኑኤል መድኃኒት ያስፈልገዋል። ለምን? ምክንያቱም ኦሬዲ ምን ብሏል? ከፍሏል። አሁን እምነትክን የሚመሰረተው በሕይወት ስርዓት ውስጥ ይሁን፣ በእግዚአብሔር በሕይወት ስርዓት እምነትክን አሁን ከምንም በላይ ማጠንከር ያለብህ ነገር ቢኖር ማመን። ዳንዬ እንዳላመን ብዙ ነገሮች ይቸግሩኛል። እውነቱን ልንገር፣ ምንም ችግር የለም። ሰው ታመን የለ። ኦኬ፣ ለምሳሌ እሷ ልጅ ናትና አሁን ላኳት፣ ሄደሽ ሚሪንዳ ገዝተሽ ነይልኝ ብዬ ሄዳ ገዝታ መጣች። ስላመንኳት እንጂ ምን አውቃለሁ? ይዛስ ብትሄድ ውስጤ ምን አለ ማለት ነው? እምነት አለ። አሁን እኔ እምነት የለኝም፣ ምንም ነገር ባዶ ነኝ። ጌታ ምን እንደሚያደርገኝ ባላቅም፣ ነገር ግን ባዶ ነኝ። አጠገብላለሁ፣ ምላስን ሰብስብ፣ እምነት አለ በለው። ነገር ግን እምነት አለ። ማንም ሰው እምነት አለው። አሁን የሚመስል ነገር እምነት የሚጨበጥ አይደለም። እምነት እንደዚህ ብለህ ልታስረዳው የምትችለው አይደለም። እምነት ምንድን ነው ሲል እምነት መናገር ነው። ምንም ሌላ ነገር የለውም። እምነት መናገር ነው። ምንድን ነው የምትናገረው? አመንኩ፣ ስለዚህ ምን አረኩ? ተናገርኩ። ያው የእምነት መንፈስ ስላለን እናምናለን፣ ደግሞ እንናገራለን። በቃ መናገር ነው። ምን ትናገራለህ ነው? በህይወት ዘመን ያመንከውን ታወራዋለህ፣ ያመንከውን ታወጣዋለህ። ለአንተም የምመኝልህ ነገር ቢኖር ውስጥ እምነት እንደሌለ የነገረክ ሰይጣን ብቻ ነው። አንዲት እህት እንዲህ ብትል፣ ወንድ የተባለ በሙሉ አጭበርባሪ፣ ሌባ፣ ውሸታም፣ ቀጣፊ ወንዶች ከዛ ለሰው ሁሉ የምታወራው ልክ እንደዛ ነው። ከዛ አንድ ሰው ቀረባት፣ እንዴት ነሽ? ሰላም ነሽ? ከዛ ትንሽ ከ3 ወር በኋላ እሱ ግን ጥሩ ሰው ሳይሆን አይቀርም። ከዛ በኋላ ምን አላት? የሆነ ገንዘብ ፈልጌ ነበረ ይኖርሻል ሲል አውጥታ ዝርግፍ አርጋ ሰጠችው። ይዞ ጠፋ። ድሮም ወንዶች ስትሰጠው ግን ምን ብላ ነው? አምና ነው። ለካ እምነትን ፍለጋ የለም፣ እምነት ውስጥ ነው ያለው። እንዴት ሰማኸው? እንዴት አየኸው ነው። እምነትን ለማንቀሳቀስ እንዴት ሰማኸው? እንዴት አየኸው። ሌላ ምን የሆነ ነገር ዳንዬ እጅን ላይ ብጭን እምነት በእምነት ሆናል። ኢየሱስ ቢጭንብህ እንኳን አይሆንም፣ እንኳን ዳንኤል አለ። ምክንያቱም እምነት ከምንድን ነው? ከመስማት። መስማትም ከየት ነው? ከእግዚአብሔር ቃል ነው። እንደሱ ቢሆን ኢየሱስ ራሱ ውስጧ ገብቶ የለ። ለምን እምነት በእምነት አልሆነች? ስለዚህ መሰረታዊ የሆኑ ነገሮች ጋር ስትመጡ በምድር ለመኖር የመሬት ስበት መኖር ነው። በቃ ሌላ የሚቀጥል ነው። በመሬት ስበት ላይ ባይኖርስ ሁላችን በአየር ላይ ወዴት እንደምንሄድ እግዚአብሔር ይወቀው፣ እንዴት እንደምናልቅም እግዚአብሔር ይወቀው። አሁን አስበው፣ የመሬት ስበት ባይኖር እንዴት አየር ላይ ነው። በክርስትና ሕይወት ደግሞ መሰረታዊ የክርስትና ሕይወት ልክ እንደ ምድር ስበት እምነት ነው። ይሄንን ትተክ እግዚአብሔር መለመን ነው የምፈልገው። እግዚአብሔር ያለ እምነት አንዳች ነገር አትቀበሉም ማለት። ለመቀበል እንኳን ምን ያስፈልጋል? እምነት። በእምነት ያልሆነ ጸሎት አለ። ስለዚህ በእምነት ያልሆነ ጸሎት ምንም አንዳች ነገር ሊደረግ ምን አይችልም። አሁን ደግሞ ተመልከት፣ በእምነት የሚሰራ ፍቅር አለ። እምነት ራሱ በምን የሚሰራ ነው? በፍቅር የሚሰራ ነው። ስለዚህ አሁን ወዴት ትሄድ እስቲ? እንግዲህ አሁን ቀለል አድርገውና ወዴት መሄድ ትችላለህ? ያለ እምነት ምንም ልታደርግ አትችልም። ለምሳሌ ጸጋ ቢኖርክ ጸጋው እንጂ የሰራብህ እምነት አይደለም። ለምሳሌ ተመልከት፣
ይህን ጋር በደንብ ይሁ ጸጋ ስላለበት ይሄ ሰው እምነት አለው ማለት አይደለም። ጸጋ ማለት በዘይት ላይ እግዚአብሔር ይቀመጣል መንፈስ ወይስ አይቀመጥም? ይቀመጣል። ቢያራክ ያዱኩ ማዳን ዘይት ቀብተው ምን አሉ? ጸለዩ። በቃ ወደፊትም እስከ ዕድሜ መጨረሻም እየሄድክ ምን በል ጸልይ። በቃ ዘይት እየቀባ ምን ችግር አትገብላል። በውሃም መጸለይ ይቻላል በለው ነከር ቢያት ያለ መንደርተኛ ጮኸ ብለህ አብረህ ልጮህ ነው እንዴ? ረክ ያቱ መነን ያመነው መጽሐፍ ቅዱስ ነው። እኛ ምን አስቸገር? አሁን በደንብ ተመልከት። መጽሐፍ ቅዱስ ላይ ውሃው ላይ ማን ስላረፈ ነው? መንፈስ። ጨርቅ ላይ ማን ስላረፈ ነው? መንፈስ። ዘይቱ ላይ ማን ስላረፈ? መንፈስ። ኦኬ፣ ሰው ላይ ያርፋል አያርፍም? ያርፋል። አጠገብ እንኳን ሰው ላይ አህያ ላይ ያርፈዋል በለው ነካ አድርገው ነው። ስለዚህ ብዙ እንትን አታርገው። አጠገብላለሁ በእግዚአብሔር አታካብድብኝ እዛ በለው ነው። አሁን በደንብ ስሙ። ጨርቁ ሆነ ውሃው ወይ ዘይቱ ወይ ጨው እንዳረፈበት ያውቃል? አያውቅም። ምክንያቱም ማመን ምን አይልም አይችልም። ይነው ጸጋ ኖሮክ እውር ልታበራ ትችላለህ። አንተ ግን በሳምባ ምች፣ በሳምባ ትኩሳት፣ በሳምባ ትክትክ ሁሉ ልትያዝ ትችላለህ። ምክንያቱም ጻድቅ በእምነቱ በህይወት ምን ይላል? ይኖራል። ለመኖር በራሱ ምንድን ነው? እምነት ያስፈልጋል። ሰውየው በእምነቱ ነው የሚኖረው። በእምነት መኖር ካቃተክ ችግሩ አንተ ጋር ነው እንጂ ጸጋው ጋር ችግር የለም። አላየም? በጣም መልካም የሆኑ የእግዚአብሔር ሰዎች እግዚአብሔርን የሚወዱ ነገር ግን ፋይናንስ እንደ ሰማይ የራቃቸው ሰዎች ፋይናንስ ርቋቸው መከራቸውን ቡኒ ረመዲን እስኪሆኑ እንደ እባብ እስኪልመጠመጡ ድረስ ሲኖሩ አላየም? ሰውን ሲያገኙ በዚህም ብለው በዛም ብለው አጭበርብሮ ለመውሰድ ሲሞክሩ እነዚህ ሰዎች መንፈስ የለባቸውም? አለባቸው። ነገር ግን ለገንዘብ ምን የላቸው? ጮክ በሉ እምነት የለ። አጠገብ አንቺም ነሽ እንዴ? ለዚህ ነው የተሽኮረመምሽው ያድግ። አሁን በደንብ ስሙኝ። ያው እግዚአብሔር ፊት ነው የማወራችሁ። ማምለጥ ለምትፈልጉ ሰው ለመሆን የምትፈልጉ መሰረታዊ የክርስትና ህይወትን መኖር ለምትፈልጉ ሰዎች መሰረታዊ ይሄ የጠለቀ ምናምን በቃ የእግዚአብሔር ጥልቅ ነገር ምናምን ታው በቃ እስቲ ከመጀመሪያው እንጀምርና ወደ መሰረታዊ የሆነ የክርስትና ህይወት እንመለስ። ከዛ የሚቀጥለውን እንቀጥላለን። የሚቀጥለው እጅ ላይ ነው ያለው። ስለዚህ እምነት የሚባለው ነገር እንዴት ላጎልብተው? መስማት ከሆነ ማንን ልስማ? ይነው መጽሐፍ ቅዱሱ የያዝከው መጽሐፍ ማለት ነው። ሰዎች ያወሩት ቃል አለ ያዝከው መጽሐፍ ላይ። አንተ አሁን ስትሳወራ እንደዚህ ድንግጥ ብላ አትየኝ። ዳዊትም አቤሴሎም ልጄ ሆይ ተው አለው። እግዚአብሔር ነው ያለው? ዳዊት ነው። የት ነው የተጻፈው? መጽሐፍ ውስጥ ነው። እግዚአብሔር እረኛዬ ነው የሚያሳጣኝ የለም አለ። ማን ነው? ዳዊት ነው። በለመለመ መስክ ምን ይለኛል? ያሳርፈኛል። በረፍት ውሃ ዘንድ ምን ይለኛል? ይመራኛል። እግሬን ምን አለ? አሁን በደንብ ተመልከቱ። እየጸለየ ነው። ማን ነው የሚጸልየው? ዳዊት ነው። ዳዊት መንፈስህን ከእኔ ምን አትበልብኝ፣ አትውሰድብኝ። ማን ነው የተናገረው? ዳዊት ነው። አትውሰድብኝ ልመና ነው፣ እየጠየቀ ነው። ይሄ እግዚአብሔር ቃል ነው አይደለም? የማን ቃል ነው? የዳዊት ቃል ነው። የእግዚአብሔር ምላሽ ግን ምን አለ? እስከ ፍጻሜው እኔ ካንተ ጋር መንፈሴን ባንተ ላይ ምን እላለሁ? አኑሬያለሁ እስከ ፍጻሜው። የእግዚአብሔር ድምጽ የእግዚአብሔር ቃል እንግዲህ ሁሉ ጊዜ የእግዚአብሔር መንፈስ ከማ ጋር ነው? ከኔ ጋር ነው። ለምን? እስከ ዓለም ፍጻሜ ከማ ጋር ነው? ከኔ ጋር ነው። እርግጠኛ ነህ? ስለዚህ አሁን ተነስተህ መንፈስን ከኔ አትውሰድብኝ ብትል ጌታ የሚያጨበጭብ ይመስላል?
እምነት አለክ ይልሃል አይልም። ምን እያልከው ነው? ቃልህ ውሸታም ነው። እግዚአብሔር ወይ ቃልህ ውሸታም ነው፣ ዳዊት እንዳለው ወስደህብኛል እያልከው። እምነትክ በእግዚአብሔር ቃል ይሁን እንጂ በሰዎች ቃል አይሁን። ለጨጓራ ህመም ቡሌ ስትበላ ለጨጓራ ህመም ዝም ብለህ ውሃ ብቻ ምን አትበል፣ አጠጣ። የወይን ጠጅም ምን በል ጠጣ። ሰካራም የሆነ ሁሉ ደስ ነው የሚለው እዚህ ቤት አሁን ደስ ነው የሚለው። ለምንድን ነው ደስ የሚለው? አክሰስ አገኘው መጠጫ መንገድ። ነገር ግን መጽሐፍስ ምን አለ? በወይን ጠጅ ምን አትበሉ፣ አትስከሩ። በመንፈስ ቅዱስ ምን በሉ፣ ተሞሉ። አሁን ሌላ ቦታ ላይ ሲል እንደውም ወይን ጠጅ ከሚያዘውትሩ ሰዎች ጋር አብረክ በወንበራቸው ምን አትቀመጥ። አጠገብላለሁ አባረረ ከመጠጥ ቤት በለው ነካ አርገው በደንብ ስሙ። የእግዚአብሔር ድምፅ ሲሆን የራሱ መስመር ነው። ለምሳሌ ጳውሎስ እንደዚህ አለ፣ ወደ ቸርችም በሄዳችሁ ጊዜ አለ ምትለብሱት ልብስ የላችሁም? ምን ሴት ልጅን አትመለከቱ? ጸጉሯን ትሸፈን፣ እንደዚህ ታርቅ አለ። ሌላ ከተማ ሄደና ራሱ ጳውሎስ እንደገና ሴት ልጅ ውበቷን ተመልከት፣ ጸጉሯ ነው ትለቀቅ፣ ጸጉሯ ትሸለም፣ ትቀባባ። አጠገብላለሁ አንበረጭቃም ተፈቅዷል በለው ነው። በደም ስማ፣ ይሄም ተፈቅዷል። ሁለቱን አሁን እንትን አንዱን ጥቅስ አውጥታ ይላል። የእግዚአብሔር ቃል ከሆነ ይጋጫል። መጽሐፍ ቅዱስን ስትለየው የሰው ቃልን አውጣ። ፌቨንን ሰላም በሉልኝ፣ እግዚአብሔር ነው የተናገረው። ፌቨንን ምን በሉልኝ? እዛ ስለሌለ ነው፣ ፌቨን ጋር ስለሌለ ነው አይደለም። ጳውሎስ ምን አለ? ፌቨንን ምን ሰላምታ አቅርቡልኝ። አሁን የእግዚአብሔር ቃል ምን እንደሚያወራ ይሄ የያዝከው መጽሐፍ ቅዱስ የሰው ቃል አለው። የማን ቃል አለ? የእግዚአብሔር ቃል። ሴጣንም አሁን ደግሞ ሴጣንም እንዲህ አለ። ምን አለ? ታንቀሙት። ማንን ነው ያለው? አስቆሮቱ ይሁዳ ታንቆም ሞተ። ጌታ ነው ያለኝ ከዚህ ከመረረ ከኢትዮጵያ ኑሮ ጥቅስ ጌታዊ ስጠኝ ብዬ ግልጥ ሳረግ ወይም ጥቅሱ ማርቆስ እንደዚህ ላይ ቁጥር 8 ግልጥ ስታረግ ታንቀ ሙት ሲል በስመ አብ ወልድ መንፈስ ቅዱስ ጌታ ትክክል ነው ብለህ ልትታነቅ ነው? ይሄን ያወራው ሰይጣን ነው። ታንቀ ምን በል ሙት አለው አስቆሮቱን ይሁዳ። ታንቀ ሙት የሚል ቃል ስላለ መጽሐፍ ቅዱስ ላይ ታንቀ ልትሞት ነው? ይሄ እግዚአብሔር ነው ኖ ለየው። ደግሜ እላለሁ ለየው። መልአኩም አለማመኑን አይቶ አፉን ምን አረገው? ዘጋው። ዘካርያስን አላምንም ሲል ድርግም አርጎት ሄደ፣ አፉን ዘጋው። ስለዚህ አንተ አሁን አንብበ በቃ አፌ መዘጋቱ ነው ብትል እስቲ ክፈተው፣ አይዘጋም። አየህ መጽሐፍ ቅዱስ የመላእክት ቃል አለ፣ የሰው ቃል አለ፣ የእግዚአብሔር ቃል አለ። ስለዚህ እምነት ከምንድን ነው? መስማትም ከየት ነው? ስለዚህ የእግዚአብሔር ቃል የሆነውን ብቻ ለየው ከመጽሐፍ ቅዱስ። እምነትን እንዲያድግ የምትፈልግ ከሆነ እምነትን መጠቀም የምትፈልግ ከሆነ የእግዚአብሔርን ቃል ለምሳሌ እጠብቅሃለሁ ብሎ ተናግሯል አልተናገረም? ተናግሯል። ለምን አየር ላይ አትሆንም? ሊቃጠል ነው አውሮፕላኑ ብትባል እጠብቅሃለሁ ያለ ጌታ ሊተውክ ምን አይልም። ለምን አይተውም ሲል አልጥልህም ከቶም አልተውም ብሎ በራሱ ማለት
እኔ በደለኛ ስለሆንኩ አይደለም፣ ኃጢአተኛ ስለሆንኩ አይደለም። የዛለት ሰርቄል ሁሉ ሊሆን ይችላል። የሚገርመው ነገር ግን በራሱ ስለማለ ሊተወኝ ምን አይልም። አጨብጭባ ከሱን በቃ። ስለዚህ አውሮፕላን ላይ ትቶክ እሱ አይወርድም። የአውሮፕላኑን እሳት ያጥፋው ወይም አውሮፕላኑን አምጥቶት ያስቀምጠው የሱ ችግር ነው። ከዛም ሲያልፍ ደግሞ እስራኤልን የሚጠብቅ ምን አይልም፣ አይተኛም ደግሞ ምን አይልም፣ አንቀላፋም። አሁን አንድ ነገር ተረዳ። እምነትክ ማለት ለካ በእግዚአብሔር ቃል ላይ የማመን ፕሮግራም ነው። የሆነ እምነት ማለት አየር ላይ የሚመጣ አይደለም። የእግዚአብሔር ቃልን የማመን ፕሮግራም በቃ አለቀ። የእግዚአብሔር ቃልን የማመን ፕሮግራም እንዴት ነው የምታምነው? አብዝተ መስማት። ደግሜ እላለሁ፣ አብዝተ መስማት። አብዝተ ስትሰማ እያመንክ ትሄዳለህ፣ እያመንክ ትሄዳለህ። ነገር ልብክ እየሰጠኸው ትሄዳለህ። ለዛ ነገር እየታሰርክ ትሄዳለህ። ለዛ ነገር ራስን እየሰጠክ ትሄዳለህ። ለምን? አብዝተ ሰምተሃላ። ለምሳሌ እሱ ደግ ሰው ነው ብለክ ሰምተሃል። ምንድን ነው የምታስበው? ደግነት ስታበቃ ደግ ሰው። ምክንያቱም ከዛ ታምነዋለህ። ደግ ሰው ሲል ካሁን ምን ደግነት ሊያደርግ ይሆን ምናምን እያልኩ ምክንያት የሰማው ምንድን ነው? ደግ ሰው ነው። በኋላ እሱ ሰውዬ አናትህን ነው የሚፈነክተው። ምንድን ነው የምታስበው? ቁጭ ብለህ ይህ ሰውዬ ብድግ ብሎ አናቴን እንዳይለኝ የሆነ አይኑን እጁን እግሩን ነው የምትቆጣጠረው። የያዘውን ዕቃ ሁሉ ምን ቶሎ ከአይን ላይ በስመ አብ ወወልድ ጌታዊ እጁን ጠብቀው እያል። ምክንያቱም የሰማው አናቴን ምን ይላል? ይመታል ነው። ደግን ሰውንም ያመነው ድምፅን ነው እንጂ እሱን አይደለም። አሁንም ደግሞ አናትንም ይፈረክሰዋል የሚልም ደግሞ የሰማው ድምፅ ነው። እሱን አይወክልም። ነገር ግን የሰማው ድምፅ ግን ያከታትልሃል አንተን። አሁን ስለ እግዚአብሔር ምን ሰምታል? እግዚአብሔር ክፉ ነገር አመጣብኝ የሚል ከሰማክ እግዚአብሔር ማለት ላንተ ክፉ ነገር አምጪ። እግዚአብሔር ካልፈቀደ ያጨነግፍብሃል። አዎ እግዚአብሔር ካልፈቀደ እግዚአብሔር ማለት ላንተ እምነትክ አጨንጋፊ ነው። ከወደደ ያጨነግፋል፣ ካልወደደ አያጨነግፍም ብለህ ትጀምራል። እምነትክ ነው። እግዚአብሔርን ያመንክበት የህይወት ስርዓት ራሱ እግዚአብሔር ብለህ የምትጠራውን አምላክ የሰማውን ያህል ነው እግዚአብሔርክ። ደግሜ እላለሁ፣ የሰማውን ያህል ነው እግዚአብሔርክ፣ ሌላ የለም። ለምሳሌ አጋንንት ያስወጣል እግዚአብሔር ብለህ ስለሰማ ሁል ቀን ስትሰበሰብ አጋንንት ይወጣል ብለህ ታስባለህ። ስለዚህ እግዚአብሔርም ይገለጣል። እስቲ አሁን በደምብ ስማ። በኖርኩበት ዘመን እኔንም ጨምሮ ነው አሁን ሳወራ፣ እግር የተቆረጠ ሲቀጥል አይቻላቅም። መጽሐፍ ቅዱስ ላይ ግን እግርን ጉንድሾች ይሄዳሉ፣ እግር አብቅለው ይሄዳሉ። እንደው አንድ ቀን አይተን እናቃለን ማለት ጉንድሽ የሆነ ሰውን ና ወደፊት ና እንጸልይል ብለነው እናቃለን? አናቀም። ይሁን እውነት እናውራ። 100 ካንሰር የያዛቸው ሰዎች ቢመጡ እንደውም ደጎኜ ነው ለካንሰሮቹ ሁሉ ጸልየን 99ኙ ሞተው አንዱ ግማሽ ፈውስ ይሁን ሙሉ ፈውስም ይሁን ተፈወሰ ብለን በማስታወቂያ በምን 99ኙን ማንም አያስብማ። አጠገብላለሁ እንኳን ደህና መጣ በለው። ግርግሩ ሁሉ 100 ሰው እንደጸለይን አይደለም። ግርግሩ አንድ ሰው ስለተፈወሰ ስለ አንዱ ሰው ያለ ረብሻ ነው። አጠገብላለሁ ፈረንሳይኛው ይግባክ በለው ነገር። ለምንድን ነው እንደዚህ ይሆን ነው ብትል እግዚአብሔር መፈወስ ስላልቻለ ነው። ባይዘዌ ኢየሱስ እዚህ ቢመጣ እዚህ ቤት ያለ ሰው በሙሉ ማናቸውም በሽታ ጸለየም አልጸለየም ለቁት ምን ይላል?
ያው ኢየሱስ እዚህ ቤት አለ የለም? ያው ኢየሱስ ያኔ የሚፈውሰው ኢየሱስ አሁን እዚህ ቤት አለ። ያውም በብዙ ግርማ ድሮ ከነበረው ይልቅ ከዚህም የሚበልጥ ታደርጋላችሁ ብሎ በዚህ ቤት አለ። ግን ለምን አልሆነ? ዓላማኝ ተሰብስበን ሰባኪውም ዓላማኝ ነው፣ አምንቱንም ዓላማኝ ነው። አሁን እውነት እናውራ። አሁን ወደ ሌላ ሰው ከምንሄድ እውነት እናውራ። ምክንያታችን ምንድነው ሲባል በእግዚአብሔር ቃል ላይ ባለን የህይወት አመለካከት ሩንግ ነው ለእግዚአብሔር ቃል። ምክንያቱም እግዚአብሔር አሁን መተዳደሪያዬ ያለ ቃል ነው። እግዚአብሔር ማለት ቃልና ቃል ነው። በቃ አለቀ። ቃልና ቃል ነው። አሁን እግዚአብሔር እኔ ትልቅ ነኝ አለ። ትልቅ መሆኑን አናየው። ነገር ግን ትልቅነቴን ለማወቅ ከፈለክ አለና ሰማይ ዙፋኔ ነው፣ ምድር የእግሬ ምንድነው መረገጫ። ከዙፋኑ እዚህ ድረስ እግሩ አለ። እግሩን መመዘን ትችላለህ? አትችለው። እኔ አለ ሰማያትን በስንዝር ለክቻለሁ። እጁን እንግዲህ ሲሰነዝረው ከጥግ እስከ ጥግ ሰማይን በጣቶቹ እንዲሰንዝሯል። የምድር ሰው በሙሉ እኔንም አንተንም ሁላችንም ዓለም ላይ ያለውን 6 ቢሊዮንን ጨምሮ ከዚህ በፊት የተፈጠረው ከአዳም ጀምሮ የነበረውን በሙሉ በእጄ መዳፍ ጽፌያለሁ አለ። እጁ ምን ያክላል? አይኖቼ በሁሉ ዙሪያ ናቸው። አሁን እግዚአብሔርን ግለጥ ብትባል በለው የእግዚአብሔር አይኑ ብቻ ዓለምን ሞልቷል። ሁሉ ቦታ እገኛለሁ። ሁሉ ቦታ ይገኛል። የት አለ ብትባል አለ። ምን ያክላል ሁሉ ቦታ መገኘቱ ማለት? ሰማይን አስብ፣ ፕላኔቶችን አስብ። እዛ ላይ በሙሉ እገኛለሁ። በፍጥረቶቹ ሁሉ ላይ እገኛለሁ ካለ አስተዳድራለሁ ካለ እሱ ምን ያክላል? አሁን እግዚአብሔርን ስትጠራው ቃሉን እንጂ መመዘንም መገመትም አትችልም። ደግሜ እላለሁ መመዘንም መገመትም አትችልም። ከአእምሮክ ውጪ ነው፣ ቢዮንድ ነው። በቃ መተዳደሪያው ቃሉ ከሆነ ለማመንም ቃሉን ነው። ሁሉን እችላለሁ ካለ፣ ሁሉን አደርጋለሁ ካለ፣ ሁሉን እፈጽማለሁ ካለ በቃ ሁሉን ይችላል፣ ሁሉን ያደርጋል። ይህ ነው መጽሐፍ ቅዱስ። በደንብ ስሙ። እግዚአብሔር ከቃሉ ውጪ አውጥታችሁት ለምሳሌ ክፉ ያደርግ ዘንድ ከእግዚአብሔር ይራቅ አለ። ማለት እግዚአብሔር ክፉን ያደርግ ዘንድ ምን አይልም? እስቲ አይችልም በልስ ድገመው። እግዚአብሔር እኮ ነው ይሄንን አስም የሰጠኝ አጠገብላለሁ። ከየትም ቆሻሻ ጎትታ አምጥተህ እሱ ላይ አትለጥፍ በለው፣ ነካ አድርገው። እግዚአብሔር ፈቅዶ ነው እግሬ የተሰበረው። ኪያኩሮ ዲና አጠገብላለሁ። ሰው አጥንታቸውም አይሰበርም ነው ያለው በለው፣ ነካ አድርገው። አይገርምም? ጌታ ፈቅዶ ከሰርኩ አጠገብላለሁ። ኪሳራ በለው፣ ነካ አድርገውና ምክንያቱም እግዚአብሔር ሊያከስርክ ምን አይልም? አይችልም። በቃ አቅም የለውም። ሊዋሽ አይችልም እንደምትል ሊያከስር ምን አይልም። አንድ ሰው ግን መጥቶ አወጣለሁ፣ አድናለሁ፣ አሳያለሁ ቢልስ ብሩም ሳይል በፊት አልተጻፈም? ተጽፏል። ሳይል በፊት ይኸውልህ፣ ለካ ትንቢትም ብለክ የምትጨፍረው መጀመሪያ የተጻፈ ነው። ጌታ ይለኛል እባርክሻለሁ፣ በረከትሽ እየጨመረ ይሄዳል። ምንድነው? የስ ከማን ነው? ምንም ከእግዚአብሔር። በምን አወቅ ሲባል ተጽፏል። ራቁትሽን አደርጋለሁ ይላል ጌታ። ራቁትሽን ለክብሬ ነው፣ ለክብሬ ብዬ ራቁትሽን አደርጋለሁ ይላል ጌታ። ላንተ ክብር ከሆነ ይሁን። ጨቡዴው መጥቶ ራቁት ያደርጋል። ራቁት እሱ ሌባው ሊያርድ ሊሰርቅ ሊያጠፋ እንጂ ሌላ ለምንም ምን አይልም፣ አይመጣም። ስለዚህ ራቁቱ የራቁት ትንቢት ነው የነገረክ። አሁን በደንብ ተረዳ፣ በደንብ ተረዳ። ያነበብከው ቃል ላንተ ምን ማድረግ ትችላለህ? ትንቢት። ይህ መጽሐፍ አለ የእግዚአብሔር ልጆች ከሆናችሁ
የአብርሃም ልጆች ከሆናችሁ የእግዚአብሔር ልጆች ናችሁ። እንደ ተስፋው ቃል ወራሾች ደግሞ ናችሁ። ወራሾች ደግሞ ናችሁ። ይህ መጽሐፍ ላንተና ለልጅ ልጆቻችሁ ተጻፈ። ስለዚህ ማንም መጥቶ አይዞ ማለት አያስፈልገው። መጽሐፉን የምታነብ ከሆነ መጽሐፉ ላይ በርታ፣ እኔ ካንተ ጋር ነኝ፣ አትፍራ፣ አትደንግጥ ካለ አትጨናነቅ። አልደነግጥም፣ አልፈራም፣ አልታወክም። እግዚአብሔር ከማን ጋር ነው? ከኔ ጋር ነው። መለማመድ ያለብህ ይሄኛውን ነው። እንዲህ ማለት አገልጋዮች አያስፈልጉም? ያስፈልጋሉ። ነገር ግን እነግርሃለሁ አገልጋይ የሆነ በሙሉ ድምፁ ከእግዚአብሔር ነው ማለት አይደለም። እሱ እንኳን ሲያወራ ከምን ጋር መጻፍ አለበት? ከእግዚአብሔር ቃል ጋር። ከቃሉ ጋር ከሆነ ያልቃል። ይኸውላችሁ አንድ ታሪክ ልንገራችሁ። እዚህ 6 ኪሎ አካባቢ ያለ ቸርች ነውና እግዚአብሔር ይባርካቸው። ወንድሞቻችን ናቸው፣ እስከነ ድካማቸው ወንድም ናቸው። ቸርቿ ብዙ ፋይናንሻል ችግር አለባትና አንድ ባለ ሀብት መጣ። ባለ ሀብቱ የመጣው የሆነችን ልጅ አይቶ ነው። እዛ ቸርች አይቶ ነው የመጣው። ከዛ ልጅቷን ሽማግሌዎቹን ምን አላቸው? ባካችሁ ውስጤ ፈቅዷታል፣ ላገባ ትፈልጋለሁ፣ ቸርቻችሁንም ደግሞ ረዳችኋለሁ፣ እኔ እንዲህ ነኝ፣ እኔ እንደዛ ነኝ ምናም ብሎ ከትንሽ ፕሮግራሞች በኋላ ነገራቸው። ልጅቷ ደግሞ እጮኛ አላት፣ ረጅም ዓመት ሰንዴይ ስኩል ሁሉ አብረው የመጡ ልጅ አላት እጮኛ። ከዛ በኋላ እንዲህ አሏት፣ ጌታ እጮኛሽን አቁሚ ይልሻል። አጠገብላለሁ እንኳን ደህና መጣ በለው። እቺ ልጅ ደነገጠች። ምክንያቱም መሪዎቿ ናቸው። ከሱ ጋር እንትን ካልሽ ጥለሽ ሌላ ሰው ካገባሽ የማህፀን ህመም ያገኝሻል፣ ልጅም አትወልጂም፣ እንደዚህ ብለው ነገሯት። ልጅቷ ትወደዋለች እጮኛዋን፣ አብረው ነው ያደጉት። ምን ታርግ? ጌታ አለ እንደዚህ ነው ምናምን ነው። በቃ ጭንቀት በጭንቀት ሆነች። መሆን ነበረባት አልነበረባትም? ለምን ቢባል መጽሐፍ ቅዱስ ማንንም ሰው መርጦ አላጋባም። አጨብጭብ፣ ደስ ይበለ። በዚህ አጋጣሚ በቴሌቪዥንም ለምታዩ መሶብ እንጀራ አየው ካንቺ ጋር ስበላ ሂድ የሚባል ታሪክ የለም። ጌታ ልቤን ካንቺ ጋር አሳስሮት አየሁትና እኔ ሊሄድ ስል ገመዱ ያዘኝ። አጭበርባሪ ጌታ ለማንም ሰው አልመረጠም። መጽሐፍ ቅዱስ ኢቭን እንኳን ለአዳም መጀመሪያ የመረጠው እንስሳ እንደሆነ ታውቃለህ። እንስሶችን አመጣና ረዳት የሆኑ ዘንድ ምን የሆኑ ዘንድ አጠገብላል። እንኳን ደህና መጣ በለው። ነካ ለሰው ለወንድ ልጅ መጀመሪያ ረዳቱ እንስሳ ነው በለው። ነካ አርኩ እኔ አላልኩ መጽሐፍ ረዳት ይሆነው ብሎ መጣ። አንድ ረዳት የሚሆን የለኝም ሲል ቀየር አረገና ከዚህ ውስጥ አውጥቶ እንደገና አመጣው። እንስሶቹንም በፊቱ አሳለፈ ነው። ሔዋንንም በምንድን ነው ያሳለፈው? በፊቱ አሳለፋት። ይቺማ ስጋዬ ከስጋ አጥንቴ ከማጋር ከአጥንቴ ጋር ናት፣ ይቺማ እሷ አለ። እንስሶቹንም በፊቱ ሲያልፉ እንደየስማቸው ይጠራቸው ጀመረ። ስም ማውጣት ነው ስራው። ሔዋን ትባላል። ጅብ ይባል እንዳለው ማን ትባል? ሔዋን ትባል። መርጦለት ነው አይደለም፣ በፊቱ አሳለፈ። ስለዚህ ከበደችንም አየለችንም አማጉጉንም አማጅጅንም በፊት ምን ይላል? ያሳልፋል። መምረጥ የማፋንታ ነው። አጨብጭብ ነደቀደኝ። ትግል አበቃ። ደግሜ ላለው ትግል አበቃ። አሜን።
የትኛውም በህይወት ላይ ያለ ትግል አበቃ። አሜን። ጮክ በልና ኃይል አለ በልሲ። ኃይል አለ። ድገመው በጌታ ኃይል አለ። ድገመው በጌታ ኃይል አለ። አግኝቼዋለሁ በልሲ። አግኝቼዋለሁ። ድገመው በጌታ አግኝቼዋለሁ። ድገመው በጌታ አግኝቼዋለሁ። በጌታ በኢየሱስ ስም ከዚህ ደቂቃ ጀምሮ በህይወት ደካማነት በኢየሱስ ስም ተነሳ። አሜን። ደግሜ ላለው ደካማነት በኢየሱስ ስም ተነሳ። አሜን። ደግሜ ላለው ደካማነት በኢየሱስ ስም ተነሳ። አሜን። ጮክ በልና በመንፈስም በስጋም ብርቱ ሆኜ ወጣው በልስ። በመንፈስም በስጋም ብርቱ ሆኜ ወጣው። ድገመው በጌታ በመንፈስም በስጋም ብርቱ ሆኜ ወጣው። ድገመው በጌታ በመንፈስም በስጋም ብርቱ ሆኜ ወጣው። በፍጹም ከዚህ በኋላ ይሄን ሰውዬ ደግሜ አላየው። አሜን። ይሄ ማንነትን ደግሜ አላየው። አሜን። ይሄ አለኝ የምትለው በሙሉ የተሻለ አለና ተገናኘው። አሜን። የተሻለ አለና ተገናኘው። አሜን። ጮክ በልና አዲሱ ምዕራፍ ገባው በልስ። አዲሱን ምዕራፍ ገባው። ድገመው በጌታ አዲሱን ምዕራፍ ገባው። ድገመው በጌታ አዲሱን ምዕራፍ ገባው። ድገመው በጌታ አዲሱን ምዕራፍ ገባው። ተፈጸመ ዛሬ። አሜን። ተፈጸመ ዛሬ። አሜን። ተፈጸመ ዛሬ። አሜን። ጮክ በልና መንገዴ ተቀየረ በልስ። መንገዴ ተቀየረ። ድገመው በጌታ መንገዴ ተቀየረ። ድገመው በጌታ መንገዴ ተቀየረ። አሁን ያለውበት የኔ አይደለም በልስ። አሁን ያለውበት የኔ አይደለም። የተሻለ አለ በልስ። የተሻለ አለ። ድገመው በጌታ የተሻለ አለ። ድገመው በጌታ የተሻለ አለ። አመለጥክ። አሜን። አመለጥክ። አሜን። አመለጥክ። አሜን። ጮክ በልና እንግዳ ነገር ጀመረኝ በልስ። እንግዳ ነገር ጀመረኝ። ድገመው በጌታ እንግዳ ነገር ጀመረኝ። ድገመው በጌታ እንግዳ ነገር ጀመረኝ። ለመጨረሻ በለው እንግዳ ነገር ጀመረኝ። አግዙን። እናመሰግናለን።